ቴዲ አፍሮን በገዛ ፍቃዱ ሀገር ጥሎ እንዲወጣ ለማድረግ የታለመው የመንግስት አዲሱ የኢኮኖሚ የህግ ጫና ተጋልጧል። በኢትዮጵያ የዲጂታል ሙዚቃ ታሪክ ታይቶ የማይታወቅ ስኬትና ቴዲ አፍሮ ከአንደኛ እስከ 10ኛ ያለውን ደረጃ ለሶስተኛ ሳምንት ሙሉ በሙሉ መቆጣጠሩና ታሪክ መስራቱ ተገልጿል። እንመለከተዋለን። ይህ በእንዲህ እንዳለ ቴዲ መንግስትን ያበሳጭ ተግባር ዳግም መፈጸሙ ተሰምቷል። ምን ፈጸመ? እንመለከተዋለን። በሌላ መረጃ አክሱም ቅዱስ ከተማ በማለት ያወጀው የትግራይ ሲኖዶስ ውሳኔና በአዲስ አበባ ወጣት ኦሮሮ ግድያ ዙሪያ የወጣው አዲስ መግለጫ ደርሶና እናጋራለን። በኩል ደግሞ ኦሮሮ የተገደለው እንግዲህ አጠቃላይ በስርዓታዊ ሴራ ነው ሲል ተብ ለኢትዮጵያነት ያስተላለፈው ጠንካራ ማስጠንቀቂያና በትግራይ መንበረ ሰላማ የታወጀው አዲሱ ህግ ምን አንድምታ አለው? በአጠቃላይ የዕለቱ አንኳር መረጃ ዝርዝር ይዘን ቀርበናል። እስከ ፕሮግራም ፍጻሜ አብራችሁ እንድትቆዩ በአክብሮት ጋበዝን። እንደተለመደው ይህን መረጃ ላይክ፣ ሸር ማድረጋችሁ እንዳዘነጉ በድጋሚ አብረን እንቆይ። ወደ ዝርዝር መረጃው ስናመራ መንግስት በቴዲ አፍሮ ላይ አንድ ያልተጠበቀ ጥብቅ ትዕዛዝ ማስተላለፉ ተሰምቷል። ከሳምንታት በፊት የሙዚቃው ንጉስ ቴዲ አፍሮ ኢትዮሪካ በሚል ርዕስ 18 ክፍሎች ያሉት የሙዚቃ ስራዎችን መልቀቁ ይታወሳል። በተለይ ደግሞ ዳስታ የተሰኘው ሙዚቃው በከፍተኛ ሁኔታ ተደማጭ መሆኑ ተከትሎ የገዢው ፓርቲ አሰራር በይፋ አጋልጧል በሚል የመንግስታት ባለስልጣናት ከፍተኛ መረበሽ ውስጥ መግባታቸው በይፋ ሲገለጽ ተደምጧል። ይህንን የሙዚቃ ውጤት ተከትሎ መንግስት ወደ 8 የሚሆኑ የቴዲ አፍሮ የቀሩ ሰዎችን እንዲሁም ሙዚቃውን አድምጧል የተባሉ በመቶ የሚቆጠሩ ወጣቶችን ማሰሩ ይታወሳል። ይህ እርምጃ በህዝብ ዘንድ ከፍተኛ ቅሬታን ፈጥሮ መቆየቱ የቅርብ ጊዜ ትዝታ ነው። አሁን ከአዲስ አበባ ፖሊስና ከፌዴራል ፖሊስ የውስጥ ምንጮች የወጣ መረጃ እንዳመላክተው ከሆነ መንግስት በቴዲ አፍሮ ላይ አዲስ እቅድ ነድፏል ተብሏል። ይህም እንግዲህ ቴዲ አፍሮን በቀጥታ ከማሰር ይልቅ በዙሪያ ያሉ ሰዎችን በማሰር ህዝቡን እንዲፈራና ከቴዲ እንዲሸሽ ማድረግ ነው ተብሏል። ዋነኛው ዓላማው ድምፃዊን በስጋት ውስጥ በመክተት በገዛ ፍቃዱ ሀገር ጥሎ እንዲወጣ ለማድረግ መሆኑ ተጋልጧል። ከወታደራዊና ከጸጥታ ጫናው በተጨማሪ መንግስት ድምፃዊያን በህጋዊ መንገድ ለማጠበቅ አዲስ መመሪያ ማውጣቱ ተሰምቷል። የገቢው ቢሮ ከግብርና ከኦዲት ጋር ከግብር ማለት ነው በተያያዘ በቴዲ አፍሮ ላይ ሰነድ እንዲያዘጋጅ ትዕዛዝ እንደተላለፈለት የመረጃ ምንጩ አረጋግጧል። ይህም እንግዲህ ድምፃዊያን በኢኮኖሚና በህግ ጫና ውስጥ ለመክተት የታለመ እርምጃ መሆኑ ተገልጿል። መንግስት ቴዲ አፍሮ ላይ ጫና በማድረግ ከሀገር እንዲወጣ ህዝቡን በእሱ ላይ ተስፋ እንዲቆርጥ ለማድረግ ጥረት እያደረገ ባለበት ሰዓት የቴዲ ኢትዮሪካ ለሶስተኛ ሳምንት የኢትዮጵያን የሙዚቃ ኢንዱስትሪ መምራቱን ቀጥሏል ተብሏል። በሳምንቱ በዩቲዩብ ከፍተኛ ተመልካች ያገኘ 10 የኢትዮጵያ ሙዚቃዎች ዝርዝር ይፋ ሲሆን ድምፃዊ ቴዲ አፍሮ ከአንደኛ እስከ 10ኛ ያለውን ደረጃ ሙሉ በሙሉ በመያዝ አዲስ ታሪክ ለሶስተኛ ጊዜ አስመዝግቧል። የሙዚቃ መረጃዎችን ተንትኖ ደረጃ የሚያወጣው የኔ ቫይብ የሚባል ሚያዝያ 30 ቀን 2018 ዓ.ም ባወጣው ሳምንታዊ መረጃ መሰረት የቴዲ አፍሮ አዲስ አልበም ስራዎች በሳምንት ውስጥ ብቻ በሚሊዮን የሚቆጠር አዳዲስ ተመልካቾች በማግኘት የገበታውን አናት ተቆጣጥረውታል ተብሏል። ይህ ደረጃ የወጣው ከሰው ንክኪ ነጻ በሆነ አውቶማቲክ አሰራር ሲሆንም መለኪያው ሙዚቃውን በሳምንታት በዩቲዩብ ላይ የጨመሩት የተመልካች ብዛት ኒው ቪውስ ብቻ እንደሆነም ተገልጿል። በደረጃው መሰረት ዳስታ አንሳው የተሰኘው ስራ በሳምንት ውስጥ ብቻ ከ2.8 ሚሊዮን በላይ አዳዲስ ተመልካቾችን በማግኘት በአንደኛ ደረጃ ላይ ተቀምጧል። በአጠቃላይ በሳምንቱ ምርጥ 10 ውስጥ የገቡት የቴዲ አፍሮ ስራዎች ብቻ መሆናቸውን የአልበሙን ከፍተኛ ተቀባይነት የሚያሳይ ሲሆን ይህም በኢትዮጵያ የዲጂታል ሙዚቃ ታሪክ ውስጥ ታይቶ የማይታወቅ ስኬት ሆኖ ተመዝግቧል። በሳምንቱ ከፍተኛ ተመልካች ያገኙ ምርጥ 10 ሙዚቃዎች ዝርዝር አንደኛው ዳስታ ወይም አንሳው ሲሆን ቴዲ አፍሮ 2 ሚሊዮን 846,156 አዲስ እይታ አስመዝግቧል። ሁለተኛው ሺህ ቢባል ወደ 90ዎቹ ቴዲ አፍሮ ነው። 2 ሚሊዮን 269,028 አዲስ እይታ በማስመዝገብ ሁለተኛ ደረጃ ተቆናጧል። ሶስተኛው ዝጸዳል ቴዲ አፍሮ 1 ሚሊዮን 933,851 አዲስ እይታ አስመዝግቧል። አራተኛው ስምምነነ ወይም ጉሬጌ ቴዲ አፍሮ 1 ሚሊዮን 790,725 አዲስ እይታ አስመዝግቧል። በአምስተኛ የተቀመጠው መርከብ ሲሆን ቴዲ አፍሮ 1 ሚሊዮን 282,541 አዲስ እይታ አስመዝግቧል። ስድስተኛ ታየኝ ቴዲ አፍሮ 1 ሚሊዮን 278,335 አዲስ እይታ አስመዝግቧል። ሰባተኛው ጽዮን ሙሽራዬ ቴዲ አፍሮ ሲሆን 1 ሚሊዮን 171,738 አዲስ እይታ። ስምንተኛ ብልጭታ ቴዲ አፍሮ 1 ሚሊዮን 126,840 አዲስ እይታ። ዘጠነኛ ተወዳጅ ቴዲ አፍሮ 851,045 አዲስ እይታ። አስረኛ የተቀመጠው
ጀምበር ሲሆን ቴዲ አፍሮ 755,029 አዲስ እይታ በማስመዝገብ ሪከርድ ሰብሯል። ሌላው እንግዲህ ገዢው መንግስት የቴዲ ባልደረቦችን አድኖ በማሰል ላይ ባለበት ሰዓት ባለስልጣናቱ ለመንግስት ቅርብ የሆኑ አርቲስቶች የስድብ ናዳ ሲወርዱበት የሰነበቱ የቴዲ ስቱዲዮ ሲሰበር ቴዲ ተቃውሞ ያሰማል ተብሎ ሲጠበቅ ባልተጠበቀ መንገድ ዝምታውን ሰብሯል። ይባስ ብሎ እንግዲህ በአማርኛ የለቀቃቸው ሙዚቃዎች በእንግሊዝኛና በአረብኛ በሌሎች ቋንቋ በመተርጎም ለዓለም ማዳረሱን ቀጥሏል። በተለያየ ጊዜያት በሚያወጣቸው ሙዚቃዎች የብዙዎቹን ልብ የገዛው ድምፃዊ ቴዲ አፍሮ ከሰሞኑ በእሱና በባልደረቦች ላይ እየተፈጸመ ያለውን ወከባ ተከትሎ ያልተጠበቀ እርምጃ መውሰዱ ተሰምቷል። መንግስት የቴዲን የቅርብ የስራ ባልደረቦች እያደነ በማሰል ላይ ባለበትና ስቱዲዮ ጭምር ጥቃት በደረሰበት በዚህ ወቅት ድምፃዊ ዝምታውን ሰብሮ ለዓለም የሚተርፍ አዲስ ስራ ይዞ ብቅ ብሏል። በአጠቃላይ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ትልቅ ስም ያለው ቴዲ አፍሮ ከቅርብ ጊዜ ወዲህ ከፍተኛ ጫናዎች እየደረሱበት መሆኑ ይነገራል። ገዢው መንግስት የቴዲን የቅርብ ባልደረቦች አድሮ በማሰር ላይ እንደሚገኝና ለመንግስት ቅርብ የሆነ አንዳንድ አርቲስቶችን በድምፃዊው ላይ የስድብ ናዳ እያወሩበት መሆኑ ተገልጿል። ከዚህም በላይ እንግዲህ የቴዲ አፍሮ የግል ስቱዲዮ ተሰብሮ ጉዳት እንደደረሰበት መረጃው ቢጠቆም ድምፃዊ ግን ከተጠበቀው በላይ በዝምታ ስራውን ሲያከናውን ቆይቷል። በአጠቃላይ ቴዲ አፍሮ በደረሰበት ጥቃት ተቃውሞ ያሰማ ተብሎ ቢጠበቅም እሱ ግን ዝምታውን የሰበረው ሙዚቃውን ይበልጥ በማስፋት ሆኗል። ቀደም ሲል በአማርኛ ቋንቋ የለቀቃቸውን ስራዎች በእንግሊዝኛ በአረብኛና በሌሎች ዓለም አቀፍ ቋንቋ በመተርጎም ለዓለም ማዳረሱን ቀጥሏል። እስካሁን ባለው መረጃ 3 ታዋቂ ሙዚቃዎች ማለትም ዳስታለፍ መሬማንና ጽዮን ሙሽራዬ በተለያየ ቋንቋ ተተርጎም ለመላው ዓለም እንዲደርሱ አድርጓል። ይህ እንግዲህ የቴዲ አፍሮ እርምጃ ድምፃዊ በደረሰበት ወከባ ሳይበገር ስራውን ወደ ተሻለ ደረጃ ለማሳደግ ያለውን ቁርጠኝነት የሚያሳይ ተብሏል። ስራዎቹን በዓለም አቀፍ ቋንቋ ማሰራጨቱ የኢትዮጵያ ሙዚቃና መልእክት ከሀገር በቀል አድማጭ ባለፈ ለዓለም ማህበረሰብ ለማስተዋወቅ ትልቅ ዕድል እንደሚፈጥርም ተገልጿል። ሌላው ወደ ትግራይ ስናመራ ከወደ ትግራይ አዲስና አነጋጋሪ መረጃ ወጥቷል። በትግራይ ጦርነት ወቅት አንዳንድ ጳጳሳት ጦርነትን ደግፈዋል በሚል ምክንያት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተገንጥሎ ራሱን መንበረ ሰላማ ብሎ የሰየመው የትግራይ ሲኖዶስ በጥንታዊቷ አክሱም ከተማ ላይ አዲስ ውሳኔ አስተላልፏል። አክሱም ከአሁን በኋላ ቅድስት አክሱም ጽዮን ከተማ ተብላ እንድትጠራ የተወሰነ ሲሆን ተያይዞም ጥብቅ ክልከላዎችን እንደሚጣሉ ታውቋል። ራሱን የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው ጉባኤ አክሱም ቅድስት አክሱም ጽዮን ከተማ ተብላ እንድትጠራ በይፋ መወሰኑን አስታውቋል። የሲኖዶስ ዋና ጸሐፊ አቡነ አረጋዊ ለቢሲ እንደተናገሩት ውሳኔው ከሚያዝያ 28 ቀን 2018 ዓ.ም ጀምሮ ተግባራዊ ሆኗል ብሏል። አክሱም ሕገ ልቦና፣ ሕገ ኦሪትና ሕገ ወንጌልን ጠብቃ የኖረች ረጅም ዓመታት የክርስትና ደሴት በመሆኗ ይህ መጠሪያ በሕግ ሊሰጣት ይገባል ብለን ወስነናል ብሏል። ይህንን የቅድስት ከተማ ስያሜ ተከትሎ ቤተ ክርስቲያኗ በከተማ ውስጥ እንደ መጠጥና ጫት ሽያጭ ያሉ ተግባራት ላይ ክልከላ እንዲጣል ከሚመለከተው የመንግስት አካላት ጋር ንግግር እያደረገች መሆኑ ተገልጿል። አቡነ አረጋዊ ሲያስረዱም ከተማይቱ ቅድስት ከተባለች የቅድስና ስራ ሊሰራ ይገባል ያሉ ሲሆን ሆቴሎችም ስርዓት እንዲኖራቸው የሚያደርግና የከተማዋን የቅድስና ምልክት የሚያሳዩ ህጎች እየወጡ መሆኑን ጠቁሟል። ይህ ውሳኔ የተላለፈው በከተማ በሚገኝ እስልምና ሃይማኖት ተከታይ ላይ መስተጓጎል መፈጠሩ በተነገረበት ወቅት ነው። የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት በቅርቡ ባወጣው መግለጫ በአክሱም የሚገኝ ሙስሊሞችም ድብደባ ለተፈጸመባቸውና በመስጊድ ንብረቶች ላይ ጉዳት መድረሱን አስታውቆ ነበር። ከተማዋን ቅድስት ብሎ መሰየም በሙስሊም ማህበረሰብ ላይ ቅሬታ ይፈጥር ይሆን ተብሎ ይጠየቁት አቡነ አረጋዊ ግን የሁለቱ ሃይማኖት ተከታይ በሰላም የሚኖር በመሆናቸው ተቃውሞ ይኖራል ብዬ አላምንም ሲሉ ምላሽ ሰጥቷል። ተቃውሞ ግን ቢፈጠር ምን እንደሚያደርጉ የሰጡት ምላሽ አለ። ከአክሱም ስያሜ በተጨማሪ ሲኖዶስ አጼ ዮሐንስ 4ኛ ለሀገር አንድነት ለቤተ ክርስቲያን በሰሩት ውለታ የክብር ሰማዕትነት ሊሰጣቸው ተወስኗል። እንዲሁም በኢየሩሳሌም ገዳማት የሚያገለግሉ የትግራይ ተወላጅ መነኮሳት በትግራይ ተወላጅነታቸው ብቻ ከአገልግሎት መታገዳቸውን በመጥቀስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ መፍትሄ እንዲሰጥ አሳስበዋል። አክሱም ቅድስት ከተማ ተብላ መሰየሟና መጠጥና ጫት የመሰለ ክልከላዎች መታሰባቸው በከተማዋ ማህበራዊ መስተጋብር ላይ ምን አይነት ተጽዕኖ ይኖረው ይሆን የሚለው የበርካቶች መነጋገሪያ ሆኗል። ይህን የመንበረ ሰላማ ውሳኔ በትግራይ ያሉ ሙስሊሞች ይቀበሉት ይሆን ወደፊት የሚታይ ሲሆን በርካቶች ግን በሰጡት አስተያየት መንበረ ሰላማ ከተማ ቅዱስ ብሎ ከመሰየሙ በፊት ከኢትዮጵያ ኦርቶዶክስ ጋር የገባበትን ጥል በመፍታት ቢጀመር በማለት ሀሳብ በመሰንዘር ላይ ይገኛሉ።
ሌላው እንግዲህ ከትናንት በስቲያ በአዲስ አበባ በጠራራ ፀሐይ የተገደለ ወጣት ተከትሎ በአዲስ አበባ ተቃውሞዎች እንዲሁም ፓርቲዎች የተቃውሞ መግለጫ እየሰጡ ይገኛሉ። በእርግጥ በኢትዮጵያ ከቅርብ ጊዜ ዓመታት ጀምሮ በተለይ ባለፈው 8 ዓመታት በኢትዮጵያ በተለይ የሰው ሕይወት መጥፋት፣ ተሰወረ፣ ታሰረ፣ ተገደለና ተፈናቀለ ማለት አዲስ እንዳልሆነ ይነገራል። ታዲያ ግን በአዲስ አበባ በተለይ ደግሞ በአፍሪካ መዲናና በአዲስ አበባ ከተማ ላይ ሁሉም አለባት በሚባለው የጸጥታ ወይም የተሻለ በአገሪቱ ውስጥ የተሻለ ጸጥታ አለባት በምትባሏ ከተማ ላይ እንዲህ አይነት ድርጊት መፈጸሙ እና በመንግስት የጸጥታ ኃይሎች አደባባይ መፈጸሙ በርካቶችን አሳዝኗል፣ ተቃውሞም አሰምቷል። ይህን ተከትሎ በአዲስ አበባ ሽሮ ሜዳ አካባቢ በወጣት ተገኝ ባልቻ ወይም ኦሮሮ ላይ የተፈጸመው አሰቃቂ ግድያ ተከትሎ ትብብር ለኢትዮጵያነት የተሰኘው ስብስብ መሬት መግለጫ አውጥቷል። ስብስቡ ግድያውን ተራ ወንጀል ሳይሆን ስርዓታዊ ጥቃት ነው ሲል ገልጾታል። የኮሪደር ልማት ለወጣቱ ህይወት መጥፋት ያለው ሚናና ስብስቡ ያስተላልፈው ማስጠንቀቂያ ምን ይመስላል እንመልከተው። በአጠቃላይ የትብብር ለኢትዮጵያነት ባወጣው መግለጫ በአዲስ አበባ ከተማ ነዋሪ በሆነው ወጣት ተገኝ ባልቻ ላይ በጠራራ ፀሐይ የተፈጸመው አሰቃቂ ግድያ በጽኑ ያወግዛሉ አለ። ንቅናቄው ድርጊቱን እንደ ተራና ተናጠላዊ ወንጀል እንደማይመለከተው ገልጾ ይልቁንም በከተማ ነዋሪዎች ላይ እየተፈጸመ ያለው ስርዓታዊ ግድያና ዘርፊያ አካል ነው ብሎ እንደሚያምን አስታውቋል። በአካባቢው ማህበረሰብ ዘንድ እጅግ ተወዳጅና በሽመና ስራው ትጉህ እንደነበር የተነገረለት ወጣት ተገኝ ህይወቱን ከማጣቱ በፊት በከተማ የኮሪደር ልማት በሚል እየተካሄደ ባለው የፍርሳ ዘመቻ ሳቢያ ህይወቱ መስቀልቅል ውስጥ ገብቶ እንደነበር መግለጫ ያስረዳል። በተዳድሪያ የስራ ቦታው በመፍረሱ ምክንያት ተለዋጭ ቦታ እንዲሰጠው ሲጠይቅም አቤቱታው ምላሽ ባለማግኘቱና ስርዓት ፊቱን በማዞሩ ምክንያት ህልሙን ተነጥቆ ተስፋ ወደ መቁረጥ ተገፍቶ እንደነበር የቅርብ ወዳጆች ዋቢ በማድረግ ትብብር ገልጿል። ትብብር ለኢትዮጵያ አንድነት ይህንን አሳዛኝ ክስተት የአንድ ግለሰብ ጣፈንታ ብቻ አድርጎ እንደማይመለከተው ጠቁሞ ጥቃቱ በመላው የአዲስ አበባ ወጣቱ ላይ የተሰነዘረ መሆኑን ገልጿል። ገዢው የብልጽግና ፓርቲ በስልጣን ላይ እስካለ ድረስ ይህ አይነቱ መራር እውነት በሌሎች ላይ መቀጠሉ እንደማይቀር ስብስቡ አስጠንቋል። ንቅናቄው በመጨረሻ ለሟች ወጣት ተገኝ ባልቻ ነፍስ ረፍትን ለቤተሰቡና ለመላው የአዲስ አበባ ነዋሪ ደግሞ መጽናናትን ተመኝቷል። ትብብር ለኢትዮጵያ አንድነት እንግዲህ በወጣቱ ኦሮሮ ግድያ ላይ የሰጠው ምላሽ ይህን ይመስላል። እናንተ በዚህ መግለጫ ላይ ምን ትላላችሁ? ሀሳባችሁን በኮሜንት እንድታጋሩ በአክብሮት የጋበዝን። ቪዲዮውን ለሌሎች እንዲደርስ ላይክ ማድረጋችሁንና ቻናሉን ሰብስክራይብ በማድረግ ወቅታዊና አዳዲስ መረጃዎችን በፍጥነት ማግኘት ትችላላችሁ። በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆየንም። ሰላም ለሀገራችን፣ ሰላም በድጋሚ ተመኘንም።